በ1996 ዓመተ ምህረት የወጣው የወንጀል ህጋችን በአንቀጽ 23 ንዑስ አንቀጽ 2 አንድ ወንጀል ተደረገ የሚባለው ወንጀሉን የሚያቋቁሙ ህጋዊ፣ ግዙፋዊ እና ሞራላዊ ነገሮችን በአንድነት ተሟልተው ሲገኙ ብቻ እንደሆነ ይደነግጋል። በዛሬው ፕሮግራም ወንጀልን የሚያቋቁሙ ፍሬ ነገሮች ምንድናቸው የሚለውን በዝርዝር የምነግራችሁ ይሆናል። ሰላም ክቡራትና ክቡራን ተከታታዮቼ እንደምን አላችሁ? በመግቢያ እንዳልኳችሁ ወንጀልን የሚያቋቁሙ ፍሬ ነገሮች ምንድናቸው የሚለውን የምናይ ይሆናል። እንግዲህ በአብዛኛው ህብረተሰብ ስለ ወንጀል ያለው ልማዳዊ አረዳድ ወንጀል ከድርጊት ብቻ ጋር በማያያዝና አንድን ድርጊት ስለተፈጸመ ብቻ ያለምንም ቅድመ ሁኔታ ድርጊቱ ብቻውን በወንጀል ተጠያቂ እንደሚያደርግ የማሰብ ሁኔታ እንዳለ በተለያዩ አጋጣሚዎች የምንታዘበውና የምናየው ጉዳይ ነው። እርግጥ ነው ድርጊቱ አንድ ወንጀልን የሚያቋቁም ፍሬ ነገር ነው። ነገር ግን ብቸኛ ፍሬ ነገር ደግሞ አይደለም። በዛሬው ፕሮግራሜ ታዲያ እነኚህ ወንጀልን የሚያቋቁሙ ፍሬ ነገሮች ማለትም ህጋዊ፣ ግዙፋዊ እንዲሁም ሞራላዊ ፍሬ ነገሮች ምንድናቸው የሚለውን በዝርዝር የምነግራችሁ ይሆናል ማለት ነው። ወንጀልን የሚያቋቁሙ ፍሬ ነገሮች መሃል ህጋዊ ፍሬ ነገር የሚባለው ምንድነው? ሞራላዊ ፍሬ ነገር የሚባለው ምንድነው የሚለውን በዝርዝር የምናየው ይሆናል ማለት ነው። ለዚህ ቻናል አዲስ የሆናችሁ ቻናሉ ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁኝ እንድትቆዩና እንድታበረታቱኝ በታላቅ አክብሮትና ትህትና ጠይቃለሁ። ቀጥታ ወደ ዛሬው ፕሮግራም ይገባለሁ። ወንጀልን ከሚያቋቁሙ ፍሬ ነገሮች መሃል ህጋዊ ፍሬ ነገር የሚባለውን ቀድመን እንይ። ህጋዊ ፍሬ ነገር ከህጋዊነት መርህ ወይም ፕሪንሲፕል ኦፍ ሌጋሊቲ የሚመነጭና ወይም መርህ በወንጀል ህጋችን አንቀጽ 2.2 ስር በግልጽ የተደነገገ ሲሆን አንድ ድርጊት በወንጀል እንዲያስቀጣ ህገወጥነቱና የሚያስከትለው ቅጣት አይነትና መጠን አስቀድመን በህግ የተደነገገ መሆን እንዳለበት የሚያስገነዝብ ነው። በሌላ አገላለጽ አንድ ድርጊት ወንጀል የሚሆነው ወይም ወንጀል ነው የሚባለው ድርጊቱን ማድረግ ወይም አለማድረግ ህገወጥ ነው ተብሎ በግልጽ በወንጀል ህጉ ሲደነገግ ወይም በሌሎች ህጎች አንድን ነገር አድርጉ ወይም አታድርግ የሚለው ነገር በህግ ሲደነገግ ብቻ ነው ማለት ነው። ስለዚህ አንድ ወንጀል ተሰርቷል ለመባል ከማድረግና ካለማድረግ ብቻ ሳይሆን አድርግ የተባለው ነገር በወንጀል ህጉ ላይ ወይም በህግ ላይ ተቀምጧል፣ አታድርግ የተባለው ነገር በህግ ተቀምጧል ወይስ አልተቀመጠም የሚለው ነገር መሟላት አለበት። አንድ ወንጀለኛ ወንጀል ፈጽሟል ለማለት ህጉ ከልክሏል ወይ ህጉ ፈቅዷል የሚለው ነገር መታየት መቻል አለበት። ሌላኛው ወንጀልን የሚያቋቁም ፍሬ ነገር መካከል ግዙፋዊ ፍሬ ነገር ነው። ይህ በአብዛኛው ማህበረሰብ ዘንድ የሚታወቀው ድርጊት የሚያመላክት ሲሆን ህገወጥነቱ በህግ የተደነገገ ድርጊትን መፈጸም ወይም በድርጊት መታየትን የሚገልጽ ነው ግዙፋዊ የሚባለው። በሌላ አገላለጽ ይህ ፍሬ ነገር ወንጀል ፈጻሚው በተግባር የሚፈጽመው ህገወጥ ተግባርን የሚገልጽ ነው ማለት ነው። ለምሳሌ ግዙፋዊ ፍሬ ነገር የሚባለው ተደረገ ከተባለ ድርጊቱ ከተፈጸመ አታድርግ የተባለው ነገር ወይም አድርግ የተባለው ነገር ከተፈጸመ ግዙፋዊ ፍሬ ነገር ይባላል። ይሄም በአብዛኛው የሚታወቀው አድርጎታል እኮ ወይም ፈጽሞታል እኮ የሚባለው ነገር ነው። መፈጸም ብቻውን ወንጀል አያስከትልም በህግ ካልተገለጸ በስተቀር። ነገር ግን አንድ ድርጊትን በህግ የተከለከለን ነገር መፈጸም አንዱ የወንጀል ፍሬን የሚያቋቁም ፍሬ ነገር ነው ማለት ነው። ሌላኛው ሞራላዊ ፍሬ ነገር ነው። ሞራላዊ ይህ ፍሬ ነገር አንድ ሰው ህገወጥነቱ በህግ የተደነገገው ድርጊትን ሲፈጽም የነበረው የሐሳብ ክፍል የሚወክል ነው። ምን ማለት ነው ይሄ? አንድ ሰው ለመግደል ሳያስብ መኪና እያሽከረከረ ቢገድል አንድ ሰው ይህ ሰውዬ የሚያሽከረከረው የሆነ ቦታ ለመድረስ ነው እንጂ ለመግደል አይደለም። ይሄ ነው ሞራላዊ ፍሬ ነገር ተብሎ የሚታወቀው። ይህ ፍሬ ነገር አንድ ሰው ህገወጥነቱ በህግ የተደነገገ ድርጊትን ሲፈጽም የነበረውን የሐሳብ ክፍል የሚወክል ሲሆን የሐሳብ ክፍል ደግሞ ማሰብ ወይም በቸልተኝነት ስለመሆኑ የወንጀል ህጋችን አንቀጽ 58 እና አንቀጽ 59 ስር በግልጽ ተደንግጓል። አንድ ሰው አስቦ ወይም በቸልተኝነት ወንጀል ሰራ የሚባለው መቼም እንደሆነ በዝርዝር በድንጋጌዎቹ ስር ተብራርቶ የሚገኝ ነው። ይህም አስቦ ወንጀል ተፈጸመ የሚባለው ወንጀል ፈጻሚው ህገወጥና የሚያስቀጣ ድርጊት መሆኑን እያወቀ አንድ ሰው የተወሰነ ውጤት ለማግኘት ብሎ ድርጊቱን በፍላጎቱ ሲፈጽምና ወይም ድርጊቱን ህገወጥና የሚያስቀጣ ውጤት ሊያስከትል እንደሚችል እያወቀ የሆነው ይሁን ብሎ ውጤቱን በመቀበል ድርጊቱን የፈጸመ እንደሆነ ነው ማለት ነው። በዚህ አግባብ አንድ ወንጀል ተፈጸመ ለማለት ከድርጊት ከህግ በተጨማሪ ሞራላዊ ፍሬ ነገር ሐሳብ፣ የአእምሮ ሐሳብ
አንዱ ከግምት ውስጥ ሊገባ ነው። በቸልተኝነት ወንጀል ተፈጸመ የሚባለው ደግሞ ወንጀሉ የፈጻሚው ድርጊቱ በወንጀል የሚያስቀጣ ውጤት ሊያስከትል እንደሚችል እያወቀ አይደርስም በሚል ግምት ወይም ባለማገናዘብ ወይም ደግሞ ድርጊቱ በወንጀል የሚያስቀጣ ውጤት ሊያስከትል እንደሚችል እያወቀ ወይም ማወቅ እያለበት ወይም እየቻለ ባለመገመት ወይም ባለማሰብ የፈጸመ እንደሆነ ነው። እዚህ ላይ ልብ ሊባል የሚገባው ነገር ጉዳይ በቸልተኝነት በተመለከተ አንድ ሰው ቸልተኛ ነው ወይም አይደለም ለማለት ወጥ የሆነ መለኪያ የተቀመጠለት ሳይሆን የወንጀል ፈጻሚውን የግል ሁኔታ ማለትም እድሜውም፣ የኑሮ ሁኔታውን፣ ልምዱ፣ የትምህርት ደረጃውን፣ ስራው እንዲሁም ማህበራዊ ኑሮ ደረጃውን ሲታይ ግለሰቡ ማድረግ ይገባው ነበር ወይም ጥንቃቄ ማድረጉ አለማድረጉ ማረጋገጡ ሲታመን ነው ማለት ነው። እዚህ ጋር ልብ ልትሉት የሚገባው ነገር ምንድነው? ብዙ ጊዜ አቃቢ ክስን ወይም የፖሊስን ምርመራ ወይም ዘገባ ካያችሁ ሆን ብሎ ለመግደል አስቦ በማለት ይገልጻል። ይህ ምን ማለት ነው? ሞራላዊ ፍሬ ነገርን የሚወክለው ማለት ነው። ስለዚህ አንድ ሰው ወንጀል ለፈጸመ ለመባል መጀመሪያ ህጋዊ ፍሬ ነገር በህግ ተከልክሏል ወይ? አትግደል የሚል አለ። መግደል በወንጀል ያስቀጣል የሚል ህግ አለ። ስለዚህ ይህን ነገር ከተላለፈ ግዙፋዊ ፍሬ ነገር ወይም ድርጊት ከተባለ መግደሉ ከተረጋገጠ። ሞራላዊ የሚባለው ደግሞ ለመግደል አስቦ ነው ወይ? ሆን ብሎ ነው ወይ? ወይስ ማሰብ ይገባው ነው? በቸልተኝነት ነው ወይስ ባለማወቅ ነው? ኢንቴንሽናሊ ወይስ ነው ኔግሊጀንትሊ ነው የሚለውን ይወክላል ማለት ነው ይሄ ሞራላዊ ፍሬ ነገር። ስለዚህ አንድ ሰው ወንጀል ፈጸመ ለማለት ህጋዊ ፍሬ ነገር መሟላት አለበት፣ ግዙፋዊ ፍሬ ነገር መሟላት አለበት። ሞራላዊ ፍሬ ነገር ማለት ህጋዊ ፍሬ ነገር ማለት በህግ አድርግ ወይም አታድርግ። ሁለተኛው ግዙፋዊ ፍሬ ነገር ማለት ደግሞ ድርጊቱ ተፈጽሟል ወይስ አልተፈጸመም። ሞራላዊ ፍሬ ነገር ማለት ደግሞ ሰውየው ለመፈጸም አስቦ ነው የፈጸመው ድርጊቱን ወይስ በቸልተኝነት ነው የሚለው ነው ማለት ነው። ስለዚህ እነኚህ የወንጀል ፍሬ ነገርን የሚያቋቁሙ ወንጀልን የሚያቋቁሙ ፍሬ ነገሮች ናቸው ተብሎ ሊወሰዱ የሚገቡ አብይ ጉዳዮች ናቸው ማለት ነው። ስለዚህ ይህን እንድታውቁልኝ እፈልጋለሁ። ህግ ተማሪዎች ስፔሻሊ ጁኒየር የሆናችሁ ገና ፍሬሽማን የሆናችሁ ህግ ተማሪዎች ይህንን ነገር በደንብ ማወቅ ይኖርባቸዋል። የወንጀል ህግን ስታስቡ አንድ ሰው ወንጀል ፈጸመ የሚባለው እነኚህ ሶስት ሁኔታዎች ሲሟሉ ነው ማለት ነው። በህግ ተደንግጓል። ለምሳሌ በፊቱ የወንጀል ህግ በንጉሱ ጊዜ በወጣው የወንጀል ህግ ላይ የሳይበር ክራይም አልነበረም። ሳይበር ክራይም የኮምፒውተር ወንጀል አልነበረም። በኮምፒውተር ወይም በስልክን ተጠቅሞ የሚፈጸም ወንጀል አልነበረም። በዛ ዙሪያ በዛን ጊዜ ይህ ወንጀል ቢፈጸም በህግ አልተደነገገም። ምን ተብሎ ነው የሚቀጣው? ህጋዊ ፍሬ ነገርን አያሟላም ማለት ነው። ግዙፋዊ ፍሬ ነገር ወይም ድርጊቱ ቢፈጸም እንኳን በህጋዊ ፍሬ ነገር አልነበረውም። ለዚህ ነው ህጎችን ማሻሻል ብዙ ጊዜ ወንጀል ህጎች ሲሻሻሉ አዲሱም የወንጀል ህግ በ1996 የወጣው የወንጀል ህግን ብታዩት ብዙ አሁን ዘመን አመጣሽ ወንጀሎች በዝተዋል። ብዙ ኮምፒውተር ሰራሽ እንዲሁም ደግሞ ከዘመኑ ጋር የመጡ አይን ተጠቅመው ብዙ አርቲፊሻል ክህሎቶችን ተጠቅመው የሚሰሩ ወንጀሎች አሉ። ያንን የማያካትቱ የወንጀል ድርጊቶች አሉ። እነኛም በምን ይሞላሉ? በፕሮክላሜሽኖች፣ በአዋጆች ይሞላሉ ማለት ነው። ነገር ግን አንድ ወንጀል ሁሌም ተፈጸመ ለማለት ሶስት ፍሬ ነገሮች ማቋቋሚያ ፍሬ ነገሮች አሉ። ህጋዊ ፍሬ ነገር፣ ግዙፋዊ ፍሬ ነገር እና ሞራላዊ ፍሬ ነገር። ህጋዊ ፍሬ ነገር ማለት ድርጊቱ በወንጀል ተከልክሏል ወይ? በህግ ተከልክሏል ወይ? ግዙፋዊ ፍሬ ነገር ማለት ድርጊቱ ተፈጽሟል አልተፈጸመም፣ በዋናነት የመርማሪ ፖሊሶች ስራ ነው። ሞራላዊ ፍሬ ነገር ማለት ይህን ድርጊት ሲፈጽም ሰውየው አስቦበት ነው ሆን ብሎ ነው የሚለውን ነገር መመዘን ያስፈልጋል ማለት ነው። ይህንን እንድትረዱ ነው ይህን ፕሮግራም ያዘጋጀሁት። ለዛሬ ያዘጋጀው ፕሮግራም ይህንን ይመስላል። በቀጣይ ሌላ መሰረታዊ የህግ ፕሮግራም እስከምንገናኝ መልካም ጊዜ፣ ቸርን ሰንብት።